ሰላም ጤና ይስጥልኝ። ይህ ሃርመኒ ኢንተርሚዲያ ወይም ሂም ነው። የሃርመኒ ኢንተርሚዲያ ቤተሰብ ስለሆናችሁ እናመሰግናለን። በድጋሚ በሳዑዲ አረቢያ እስር ቤቶች ውስጥ በሚገኙ ኢትዮጵያውያን ላይ የተላለፈውን የሞት ፍርድ የአገሪቱ ንጉሥ በቅርበት እየተከታተሉት እንደሚገኙ ተገልጿል። በዚህ ጉዳይ ላይ በሳዑዲ የኢትዮጵያ ኤምባሲ የሰጠውና ሃርመኒ ኢንተርሚዲያ ለኤምባሲው ቅርበት ካላቸው ምንጮች ያገኘው መረጃ ሙሉ ቃልና በዚህ ጉዳይ ላይም የተዘጋጀውን ዘገባ ቀጥሎ ያቀርብላችኋል። አብረን እንከታተል። አሁንም አብራችሁን ስለሆናችሁ በድጋሚ እናመሰግናለን። ወደ ዘገባው እናልፋለን። የሞት ፍርድ የተላለፈባቸውን ዜጎቻችንን ጉዳይ ይመለከታል። ከሰባቱ የሳዑዲ አረቢያ ግዛቶች መካከል የቀይ ባህርና የየመን ተዋሳኝ የሆነው በአሲር ክልል ቀይ ባህርን አቋርጠው በከፍተኛ ቁጥር በሕገወጥ መንገድ ወደ ሳዑዲ አረቢያ ሲገቡ በአገሪቱ ሕግ የተከለከሉ እንደ አደንዛዥ ዕፅ፣ ጫት፣ አልኮል፣ ሲጋራና የጦር መሳሪያ ይዞ በተገኙት ላይ የወንጀል ክስ ተመስርቶባቸው እስከ ሞት ቅጣት የሚደርስ የፍርድ ውሳኔ ይተላለፍባቸዋል። በዚህም መሰረት በአሁኑ ወቅት ቁጥራቸው 68 የሚሆኑ ዜጎቻችን በአሲር ክልል አብሃና ከሚስ ምሽሂት የተከለከሉ ነገሮችን ይዘው ድንበር በመተላለፍ ተጠርጥረው በድንበር ጠባቂዎች ቁጥጥር ስር በመዋልና ፍርድ ቤት በመቅረብ የሞት ፍርድ ተላልፎባቸው በአሲር ግዛት ታስረው ይገኛሉ። እነዚህ ዜጎቻችን አንደኛ፣ በሕገወጥ መንገድ ወደ ሳዑዲ አረቢያ ሲገቡ በየጫካ ውስጥ ተሸሽገው ወንጀል በሚፈጽሙ የታጠቁ የመናውያንና ኑሯቸውን በሳዑዲ ጫካ ባደረጉትና በሕገወጥ የሰዎች ዝውውርና በአደንዛዥ ዕፅ ማዘዋወር ላይ በተሰማሩ ኢትዮጵያውያን ሽፍቶችና ደላሎች አማካይነት እስከ 4000 የሳዑዲ ሪያድ የገንዘብ ጉርሻ በመክፈል በሳዑዲ መንግሥት ሕግና አሰራር የተከለከሉ እንደ አደንዛዥ ዕፅ፣ ጫት፣ ሲጋራ፣ አረቄ እንዲሁም የጦር መሳሪያ በመያዝ ወደ ሳዑዲ ድንበር በሚገቡበት ወቅት በሳዑዲ የድንበር ጠባቂዎች ቁጥጥር ስር ይውላሉ። ሁለተኛም፣ ስደተኞቹ በጋራ አንድ ላይ ሆነው ድንበር ሲያቋርጡ ዕፁን ይዘው በቡድን ሆነው እየተጓዙ ሳለ በድንበር ጠባቂዎች ተይዘው በጅምላ የዚህ አደገኛ ውሳኔ ሰለባ ይሆናሉ። 3. በሌላ በኩል የፍርድ ሂደት በሁሉም የፍትህ አካላት ፖሊስ፣ አቃቤ ሕግና ፍርድ ቤት ክስ በሚሰማበት ወቅት ታሳሪዎቹ በአረብኛ ቋንቋ በአስተርጓሚ አማካይነት ይዳኛሉ። 4. የሚያሳዝነው ነገር አብዛኛው የሞት ፍርድ የተፈረደባቸው ዜጎቻችን በወጣትነት ዕድሜ የሚገኙና ገና ሮጠው ያልጠገቡ የወደፊት ተስፋ በማለም ከሀገር የወጡና ለዚህ አደጋ የተጋለጡ መሆናቸው ነው። ይሁን እንጂ የኢትዮጵያ መንግሥት በዜጎቹ ላይ የተላለፈው የመጨረሻ ውሳኔ ከሁለቱ ሀገሮች ዘመን ተሻጋሪ ወዳጅነት አኳያ እንደገና እንዲታይና ውሳኔው እንዲሻሻል በውጭ ጉዳይ ሚኒስቴር አማካይነት በክቡር ፕሬዝዳንት ታዬ አጽቀሥላሴ በተጻፈ ደብዳቤ ለአገሪቱ ንጉሥ ጥያቄ ቀርቦ ክትትል እየተደረገ እንደሚገኝ ለማወቅ ተችሏል ብሏል ከሳዑዲ የኢትዮጵያ ኤምባሲ ምንጮች የተገኘው መግለጫ። ይህ በዚህ እንዳለ ለሰብአዊ መብት የሚሟገተው ዓለም አቀፍ ተቋም ሂውማን ራይትስ ዎች በዚሁ በኢትዮጵያውያኑ ላይ ከተላለፈው የሞት ቅጣት ጋር በተያያዘ ባወጣው መግለጫ የሞት ፍርዱ ከተላለፈባቸው 68 ሰዎች መካከል 3ቱ በትግራይ ጦርነት ወቅት ሸሽተው ሳዑዲ የገቡ የተመዘገቡ ስደተኞች መሆናቸውን ጠቅሷል። በሳዑዲ አረቢያ አሲር ግዛት በካሚሂስ ሙሳኢት እስር ቤት ላለፉት 2 ዓመታት በእስር ላይ የነበሩት እነዚህ ስደተኞች ጦርነቱን ሸሽተው በየመን በኩል ወደ ሳዑዲ አረቢያ ሲገቡ ጫት ይዘው ተገኝተዋል በሚል ክስ እንደተመሰረተባቸው ሂውማን ራይትስ ዎች ገልጿል። እነዚህ 3ቱ እስረኞች ባለፈው ኤፕሪል 21 2026 ፍርድ ቤት ሊሄዱ ነው ተብሎ ከእስር ቤት ከተወሰዱ በኋላ የሞት ፍርድ እንደተፈጸመባቸው የእስር ቤቱ ጠባቂዎች ለተቀሩት እስረኞች መናገራቸውን የገለጸው የሂውማን ራይትስ ዎች መግለጫ የሳዑዲ መንግሥት ከጫትና ከሌሎች በአገሪቱ ውስጥ ከተከለከሉ ነገር ግን አደንዛዥ ካልሆኑ ነገሮች ጉዳይ ጋር በተያያዘ
በ2024 ውስጥ 345 እንዲሁም በ2025 ውስጥ 356 የውጭ ዜጎችን መግደሉን አስታውቋል። የወቅቱ የሳዑዲ ንጉሥ ሳልማን ቢን አብዱልአዚዝ ስልጣን ከተረከቡ ከ2015 ወዲህ በአገሪቱ ውስጥ 2000 ሰዎች መገደላቸውን ሂውማን ራይትስ ዎች ጨምሮ ገልጿል። የተቀሩትን ኢትዮጵያውያን ዜጎች ሕይወት ለመታደግ በሳዑዲ የሚገኘው የኢትዮጵያ ኤምባሲና የውጭ ጉዳይ ሚኒስቴር የቅርብ ክትትል እንዲያደርጉ የጠየቀው ሂውማን ራይትስ ዎች የሳዑዲ መንግሥት በኢትዮጵያውያኑ ዜጎች ላይ ያስተላለፈውን የሞት ቅጣት እንዲያነሳ እንዲሁም በአገሪቱ ውስጥ የሞት ቅጣትን እንዲያስቀር ጥሪ አቅርቧል። የኢትዮጵያ መንግሥት ፕሬዝዳንት አምባሳደር ታዬ አጽቀሥላሴ በዚሁ ጉዳይ በተለይም በናጅራን ግዛት እስር ቤት ውስጥ የሚገኙትን 41 የሞት ፍርድ በተላለፈባቸው ኢትዮጵያውያን ዜጎች ምህረት ጉዳይ ላይ በኢትዮጵያ የሳዑዲ ኤምባሲ በኩል ለሳዑዲ አረቢያ መንግሥት ደብዳቤ መጻፋቸውን የገለጸው የሳዑዲ መንግሥት የውጭ ጉዳይ ሚኒስቴር የአገሪቱ ንጉሣዊ ሥርዓት ከፍተኛ ወንጀል በፈጸሙ ሰዎች ጉዳይ በፍትሕ ሥርዓቱ እርምጃ ውስጥ ጣልቃ እንደማይገባ ገልጾ ምላሽ መስጠቱም ታውቋል። በቅርቡ የትግራይ ክልላዊ መንግስት ፕሬዝዳንት መሆናቸውን ያወጁት ዶክተር ደብረጽዮን ገብረ ሚካኤል ግንቦት 6 ቀን 2018 ወይንም ሜይ 14 2026 ለሳዑዲው ንጉሥ በጻፉት ደብዳቤ በእነዚህ ባዶ እጃቸውን ጦርነትንና ችግርን ሸሽተው ከአገር በወጡ የትግራይ ተወላጆች ላይ የተላለፈባቸው ፍርድ በምህረት እንዲቀየር የሳዑዲውን ንጉሥ መማጸናቸውን ለማወቅ ተችሏል። ሁማን ራይትስ ዎች መገደላቸውን ይፋ ካደረገው 3 ሰዎች በስተቀር በአሁኑ ወቅት የሞት ፍርድ ተፈርዶባቸው ጊዜያቸውን እየጠበቁ ከሚገኙት ኢትዮጵያውያን መካከል ስንቶቹ የትግራይ ተወላጆች እንደሆኑ የተገኘ መረጃ የለም። ከዚሁ ጉዳይ ጋር በተያያዘ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ የሳዑዲ መንግሥት ለኢትዮጵያውያኑ ምህረት እንዲያደርግ የጠየቁ ሲሆን የኢትዮጵያ ካቶሊካዊት ቤተ ክርስቲያንም ተመሳሳይ ጥሪ ማቅረቧን የቫቲካን ኒውስ መዘገቡ ታውቋል። በዚህ ጉዳይ ላይ አንዳንድ ወገኖች የኢትዮጵያ መንግሥት በተለይም ሳዑዲ የሚገኘው ኤምባሲ መስራት የሚገባውን ሥራ እየሰራ አይደለም ብለው ስሞታ እያቀረቡ ቢሆንም ኤምባሲው ግን በሁለቱ ሀገራት መካከል ባለው የዲፕሎማሲ ፕሮቶኮል መሠረት የበኩሉን ጥረት እያደረገ እንደሆነ በጉዳዩም የሳዑዲ አረቢያ ንጉሥ ሳልማን ቢን አብዱልአዚዝ ጣልቃ ገብተው ምህረት እንዲያደርጉ እየጠየቀ መሆኑን ጥረቱንም እንደሚቀጥል መናገሩን ለኤምባሲው ቅርበት ያላቸው ምንጮች ለሃርመኒ ኢንተርሚዲያ ገልጸዋል። አብዛኞቹ የዚህ ወንጀል ሰለባ የሆኑት ወጣቶች ጫትና አረቄን የመሳሰሉ ኢትዮጵያ ውስጥ ክልክል ያልሆኑ መጠጦችን ይዞ መገኘት ሳዑዲ አረቢያ ውስጥ ወንጀል መሆኑን ያላወቁ በሕገ ወጥ መንገድ ሰዎችን የሚያስተላልፉና በሳዑዲና በየመን ድንበር አካባቢ በሕገ ወጥ የእጽ ዝውውር ሥራ ላይ በተሰማሩ ቡድኖች የተታለሉ መሆናቸውን ለጉዳዩ ቅርበት ካላቸው ምንጮች ካገኘነው መረጃ ለማወቅ ተችሏል። የእነዚህን ወጣቶች ሕይወት ለመታደግ የኢትዮጵያ መንግሥት ከፍተኛ የሥራ ኃላፊዎችና የሳዑዲ ንጉሣዊ መንግሥት ጥረት እንደሚያደርጉ ሃርመኒ ኢንተርሚዲያ ሂም ተስፋ ያደርጋል።